በቃ መጋረጃው በጣም ወንፊት ከስስ ነው። ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ከነ ምናምን ነው ማለት ነው። በመጋረጃ ላይ ስስ መጋረጃ ነው ያለው። በር የለውም። ጓዳ ነበረ መተኛው። ስተኛ ራስ ሆና ሁለት ልጆቿን ስላቀፈች ነው እኔ እዛ ጋር ወጥቼ የተኛሁት። ያቺን ልጅ ሁላ ማከኛውን ውጪ ለማስተኛት ሞክራለሁ። ስላቃተኝ ማታ ስልክ ቁጥሯቸውን ወስዳለሁ። ጠዋት ተነስቼ እደውልላቸዋለሁ። ባለትዳር ነው እና እኔ ሚስቱ ነኝ፣ ነፍሰ ጡር ነኝ፣ ለእኔም አይሆንም። ሰላም ጤና ይስጥልን የእንቱ ቤተሰቦች እንዴት ናችሁልን? ሰሞኑን እጅግ በጣም በሶሻል ሚዲያ አነጋጋሪ የነበረ አንድ ታሪክ ነበረ። ያ ባሌ ማግጦብኛል የተለያዩ ቺት ሲያደርግብኝ ነበረ ብላ እንግዲህ ከመውለድም አልፋ ብዙ የስቃይ ህይወት እያሳለፈች እንደነበረና ወገኖች እንዲረዷት ወደ ማህበራዊ ሚዲያ መታ ነበረ። በሌላ በኩል ደግሞ ባልተብየው የፈጠረችው የራሷ ስቶሪ ነው። የኔም እውነት አለ ባካችሁ ተረዱኝ ስሙኝ ብሎ የራሱን ሀሳብ ያስቀመጠበት ሁኔታ አለ። መሀል ላይ ያለችውም ደግሞ ሰራተኛ ሆና እሱ የአማገጣት የተባለችው ልጅ የራሷን እውነታ ይዛ መታለች በመግቢያችን እንዳያችሁት። ስለዚህ ይህን ቪዲዮ ዛሬ ደግሞ የሶስቱንም ሰዎች ሪአክሽን ምን ይመስላል ብለን እኛም ለአንቱ ቤተሰቦች ልናጋራችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጋችሁ፣ በላይክ ጀምሩት። ቪዲዮውን እስከ መጨረሻ ተመልክታችሁ ደግሞ እንዴት አገኛችሁት? በእናንተ ላይ እንደዚህ አይነት ታሪክ እንደዚህ አይነት የህይወት ገጠመኝ ቢገጥማችሁ አይግጠማችሁ ግን ቢገጥማችሁ ምን ታረጋላችሁ? ከዚህ ቪዲዮ ምን ትማሩበታላችሁ የሚለውን ሀሳብ በኮሜንት ሴክሽን እንድታሳውቁን እንፈልጋለን። ስለዚህ ወደ መጀመሪያው ቪዲዮ እንሂድና እንመለሳለን። ሰናይ ጊዜ ይሁንላችሁ። ጫኛው በቃ መጋረጃው በጣም ወንፊት ከስስ ነው። ሲጀመር ሆን ብዬ አዘጋጅቼዋለሁ። የውስጡን አስሬዋለሁ። ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያል። እና አየሁትን በቃ ማየት ያለብኝን ነገር አየሁኝ። እየተንቀጠቀጥኩኝ መቆም አቅቶኛል። ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ። ለካ እኔ ተመልሼ ስተኛ የሆኔ እንዳልተኛው ተጠራጠረ መሰለኝ። ምን ያደርጋል? ተነስቶ ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ከነ ምናምን ነው ማለት ነው። ይሰገዳል ሌሊት ሰግዶ በቃ ዱዓ ሊያደርግ ከዛ ሰገደና እኔ ጋር መጣ። ውሃ ይዞ መጣ። እዚህ ላይ ውሃ ፋቲያ እናደርጋለን እንደ ጸበል ማለት ነው። እዚህ ላይ በጣም አሞኛልና ፋቲያ ቅሪልኝ እዚህ ላይ ትፊልኝ አለ። የዛኔ ራሴ መቆጣጠር አቃተኝ። አልቻልኩም። የሚሰራብኝን ድራማ ይላል እንዳልጠረጠር ወይ ደግሞ ማየት አለማየትን እርግጠኛ ለመሆን ማለት ነው። ያችን ድራማ ይሰራት አይታኛለች አላየችም የሚሉት። ከዛ ሌላ ጊዜ አመመኝ ስላይ በጣም ነው የምደነግጠው። በቃ በጣም አመመው። በቃ ምንድነው እኔ በቃ ማስበው ስለ ህይወታችን ነው ገባሽ? እና ሲያመው በጣም ነው የምጨነቀው። እንደዛ ያቀኛል። ውሃ ይዞ መጣው። እዚህ ላይ ዱዓ አድርግልኝ አለ። ጸልይልኝ እዚህ ላይ ማለት ነው። እና ከዛ ውሃውን ተቀብዬ ፊቱ ላይ እንደደፉት ከዛ የተናገርኩትን የተሳደብኩትን ስለ አልነገርሽም በቃ ውስጤ ላይ ያለውን ነገር ሁሉ ነው የተናገርኩት። የምትናገሪው ነገር ከዛ ደንግጠው ወጣ። ምንም ሳይለብስ በቃ እንደዛው ብርድ ልብስ ምንም ጃኬት ማለት ወጣ። ከግቢ ሲወጣልኝ ምንም አይ አይደለም ሰግዷል እያልኩሽ። ኦኬ ከዛ ወጣ። በር ከፍተው ሲወጣ በሩን ከውስጥ ቆለፍኩ። ከዛ በቃ ልጅቷን ምጎዳት አለች ቤት ተኝታለች። ምን አለች? ከዛ ምንድነው የተፈጠረው? ነው ቅድም እንዳየሽው ቪዲዮ ላይ ምንድነው የሆነው? ኦኬ ቀርጻሻት ንገረኝ። ከዛ በቃ እንግዲህ ካየሽ አይቀር ልንገርሽ አለች። ምንድነው እሺ የምትነግሪኝ? በቃ ውሸት ከሆነ እያልኩ ነው እኔ አብረንም እያመንኩ አይደለም። ያ አሞኛል ብዬ ራሴን ማሳመን ፈልጌ ነበረ በሰዓቱ። ከዛ በቃ አንቺ እኮ ምን የምታውቂው ነገር የለም እንደሰማሽው ማለት ነው። አንቺ የምታውቂው ነገር የለም። እኛ የጀመርነው ጾም ውስጥ ነው። ጾም ውስጥ እንዴት ምናምን ስላት አንቺ ክትትል ሄደሽ ነበረ እርግዝና ቼክአፕ ነበረኝ። እኔ ክትትል ሄጄ በሄድኩበት እቺ የ2 ዓመቷ ልጅ ጡጦ ትጠባለች። ከዛ አልጋ ላይ ተኝታ እሱ ደግሞ ከውጭ መጥቶ እኔ ክትትል እንደሄድኩ ያውቃል። ደውዬ ነው ተነጋግረናል በስልክ። ያን ሰዓት እኔ ክትትል እንደሄድኩ ስለሚያውቅ ወደ ቤት መጣ ሆን ብሎ ማለት ነው። ከዛ እሱ ሲመጣ አልጋ ላይ ትንሿ ልጅ ተኝታለች። ከዛ ልጅቷን ነይ ጡጦ ስጫት ብሎ ይጠራታል፣ ሰራተኛዋን ማለት ነው። ከዛ እንግዲህ ጡጦ ልሰጣት ለህፃኗ ጡጦ ለመስጠት በመጣሁበት ሰዓት ነው ይዞ ይህንን ነገር ያደረሰብኝ። ከዛ በኋላ ደግሞ አንዴ የሆነ ነገር ሆኗል። ለአንቺም ከነገርኩሽ ትዳርሽን ማፍረስ ነው። የኔ ህይወት አንዴ ተበላሽተዋል ብዬ ነው አንቺንም አርሼ በቃ እወጣለሁ ብዬ ዝም ያልኩት አለች። ያሉ የቤት ሰራተኛውን የሚያማግጥ አባወራ ማለት ነው። እሷ በአይኗ አይታ በመጋረጃ እንግዲህ ያለውን ሁኔታ ታዝባ ሂዳ አልጋዋ ላይ ነው የተኛችው። ከዛ በኋላ ደግሞ እሱ ስራው አሳፍሮ ወደ ውጭ ሲወጣ በተኛችበት መግደል ወይም ደግሞ መጉዳት አልሞከረችም ሰራተኛዋም። ከዛ እውነቱን ነገረቻት ማለት ነው። አሰሪዋ ምንም የምታውቀው ነገር እንደሌላት እነሱ ይህንን የብልግና ስራውን አባወራ ተብዬው የጀመረው ቆየት ብሏል። አንቺን አርሼ እወጣለሁ ብዬ ነው እንጂ የኔ ህይወት ተበላሽቷል ብላ ነው እንግዲህ ነገረቻት ማለት ነው።
የእሷንም ትዳር ላለመበላሸት ግን የእሷ ህይወት ያው እንዴት ተበላሸ ማለት ምናልባትም እርግዝና ተፈጥሮ ሊሆን ይችላል፣ ሌላ በሽታ ሊኖርበት ይችላል፣ አይታወቅም ማለት ነው። ሶ በጥንቃቄ በውስጧ ይዛ ከዛ በኋላ ወጥታ እንግዲህ የምታደርገውን ለማድረግ ነበረ ሰራተኛዋ ያሰበችው። እንደዚህ አይነት ትዕግስትን የሚፈታተን ልጅቷን ቢሆን ደግሞ እንደዚህ አድርጊ ብላ ለህግ አካል አለማቅረቧ ለእሷም ለመናገር ልትፈራ ትችላለች። ነገር ግን አሰሪዋ እንደዚህ ሲያደርጋት ለፍትህ ፍለጋ ወደ ውጭ አለመውጣቷ ወይም ደግሞ ያንን ስራ ጥላ አለመውጣቷ ምን አይነት ሰው ሆና ነው? ምናልባት አሰሪዋ እርጉዝ ስለሆነች እሷን አርሽ እወጣለሁ እንዳለችው እሱ ነገር አንቆ ይዟት ይሆን? ወይስ ደግሞ ወደ ውጭ ወጣ የት እላለሁኝ እንደፈለኩ ልሁን እንጂ ወይስ ደግሞ እንግዲህ እርግዝና ይግፋና እዚሁ የኔ ህይወት ተበላሽቷል እዚሁ ከአሰሪ ጋር ሁለተኛ ሚስት ሆኜ እኖራለሁም ብላ አስባ ሊሆን ይችላል። አይታወቅም። እንግዲህ የጉዳዩ ባለቤት እነሱ እስከሆኑ ድረስ አሁን እንዲህ ነው ማለት አንችልም እኛ በግላችን ማለት ነው። ነገር ግን ይህ አይነት ሁኔታ በግላችን በህይወታችሁ በእናንተ በአያንቱ ቤተሰቦች ቢገጥማችሁ ምንድን ነው የምታደርጉት ነው? እስኪ በኮሜንት አሳውቁን። እጅግ በጣም ፈታኝ የሆነ ስቶሪ ነው እየሰማን ያለ ነው። ማን ማባረር፣ ባላችሁን ለመግደል መሞከር፣ ለመፋታት መሞከር ወይስ ሰራተኛዋን ለመግደል ሙከራ ማድረግ? እንግዲህ ከነዚህ አማራጮች ሌላ የሚሆን ወይስ ራስን ለማጥፋት፣ አንዳንዶች ደግሞ ራስን ለማጥፋትም የሚወስኑ አሉ። በቃ እስኪ በመቀጠል በአንድ በኩል የነጃትን ሀሳብ ብቻ እንዳናራምድ ነጃት ላመጣችው ስቶሪ ባል ማግጦብኛል ብትላ እንግዲህ የተለያዩ ነገሮችን እየተናገረች ነበር። ባል የተባለው ግለሰብስ ምን ይላል? በመቀጠል እሱን እናያለን። ሰብስክራይብ እያደረጋችሁ አንዱ ፍራሽ ላይ የቤቷ ሰራተኛ አለች፣ ትልቋ ልጅ አለች፣ የመሀለኛዋ ልጅ አለች፣ አንተ አለ። መሀለኛዋ ከራትና ሰው ጋር የምትተኙ። ስለዚህ ፍራሽ ላይ የምትተኙት ሰራተኛዋ አንተና ትልቋ ልጅ። እኔ ከነሱ ፍራሽ ጋር አይገናኝ። ሁሉ ነገራችን የተለየ ነው። ልብስ ምናምን ሲገናኝ ግርና ቦታውን ራሱ አይገናኝ። በመጋረጃ ላይ ስስ መጋረጃ ነው ያለው፣ በር የለውም። ጓቤ ከሆነ ዘማ እና እሱ አሁን ባነሳችሁ ሀሳብ መጋረጃው ስስ ነው፣ ወደ ውጭ ያሳያል፣ ወደ ውስጥ አያሳይም። እኔ ቤቴን መጋረጃ አላውቅም። ጓዳ ነበረ ምተኛው። ስተኛ ራሷና ሁለት ልጆቿን ስላቀፈች ነው እኔ እዛ ጋር ወጥቼ የተኛሁት። ወጥቷል። ሁለት ልጅ መካከለኛውና ራሷን ይዛ ካልጋዋ ስላለች ሜትር ከ50 አልጋ ላይ ከዛ በዛ የተነሳ ነው ለትንሽ ጊዜ ብለን ያቺን ልጅ ሁላ መካከለኛውን ውጭ ለማስተኛት ሞክረናል። እኔ እዛ ጋር እንደሆን ማለት ነው። በቃ ተጨናነቁ በሚል እኔ እዛ ጋር መተኛት ጀመርኩኝ። አይቼ በአይኔ በኩል በምንድን ነው በአይኔ በብረት ወይቼ ደርሼበታለሁ፣ እችዋለሁ፣ ማግጦብኛል ነው እያለች ያለችው። እንደገና ደግሞ በርከት ያሉ ስቶሪዎችን ያወራችበት አጋጣሚ ያለ ነጃት እንግዲህ ያወላለዷንም ሆስፒታል ሂዳ ምን ገጠማት፣ ከዛ በኋላ እስከወለደች በኋላ እሱ ያረጋት በጥፊ የመታባት አጋጣሚ ሁሉ እንዳለ እንግዲህ ስቶሪውን በደንብ ስትናገር ነበር። ያንን ከነገረች በኋላ ነው እንግዲህ እሱ ደግሞ መጥቶ በዚህ መልኩ እይታ ዩቲዩብ ላይ እንግዲህ ኢንተርቪው እየሰጠው ማለት ነው። እስኪ እንስማማ። ስራቴን ጀመርኩ ማለት ነው። ስራቴን ሰገድኩኝና ዱዓ አድርጌ ውሃ ቀዳሁኝና ሩቃ የሚባል አለ እንደ እንትን እምነት ማለት ነው የምታደርጊው ነገር እሱ ላይ ተፈተፋልኩኝና ለመጠጣት ገባሁኝ። ተነስቼ ያልጋ ክፍል ውስጥ እሷ አንዴ ግርና ክፍ በይልኝ አለች። እንደዚህ ነፍቼ ነው የቀሰቀስኳት ማለት ነው። እና ብድግ ብላ ተደናግጣ ምናምን ብድግ አለች። ምንድን ነው አለች። አይ አንዴ ሩቃ አድርግልኝ ፋት ያገርልኝ አልኳት። ዘበሌ ዱዓ ካልቀራለ ምናምን አለች በቁጣ። ምን ሆነሻል ብዬ ብድግ ብዬ ታውኩኝና ወደምሰግድባት መስገጃ ጋር ተመልሼ ሄጄ የጀመርኩትን ቁረቋ ጨርሼ ጠጣሁኝ። የቀረኝን ሰላት ሰገድኩኝ። ቁጭ ብዬ እያለ ብድግ ብላ መጣች። ጉድ እኮ ነው አለች። ምን ነው ጉድ ምናምን ማውራት ጀመረች። ምን ማውራት ጀመረች? ስለ ህልም ማለት ነው። መጀመሪያም እናቴ በህልሜ ሁለቴ ነከሰችኝ ብዬ እኮ ነግሬ ነበር። እንደምትግደኝ አውቄ ነበር። ልጃገረዶችን በሰሎኔ አይቻለሁ ብዬ ነበር እያለች መጀመሪያም እኮ ጥርጣሬ ልክ ነው ምናምን እያለች ስለዚህ ጉዳይ ማውራት ጀመረች። ምንድን ነው እዚህ ስታደርገ ነበረው ስትመላለስ ነበረው? እኔ ስለ ዋና ለብስ ነው የሄድኩት። ተመልሼ መጣሁ፣ ወደ አረኩኝ፣ ሰገድኩኝ። ከዛ በኋላ ትፍ ብዬ ወደ አንቺ መጣሁ። ከዛ በኋላ እንግዲህ ይሄ ነገር ተፈጠረ ከተባለ በኋላ እሷ ወደ መውለድ ደረጃ ደረሰች። ከዛም ከወለደች በኋላ ሰራተኛዋ ያለችውንና ነጃት ደግሞ ያለችውን በቀጣይ እናሳያቸዋለን ማለት ነው። የዛሬው ላጅ ነበር ምናምን ብሎ ይደውሉታል ሴቶቹ። እንደዛ ብለናል። በቃ የፈለገ ነገር ብትመጪ እኮ ምንም ቢሆን ባለቤትሽ ነው አይደል? ይሄ ነገር አትቋቋሚው እና ምን ማድረግ ጀመርኩኝ። አሁን ድብደባው ስላቃተኝ ማታ ስልክ ቁጥራቸውን ወስዳለሁ፣ ጠዋት ተነስቼ እደውልላቸዋለሁ። ባለትዳር ነው እና እኔ ሚስቱ ነኝ፣ ነፍሰ ጡር ነኝ፣ ለእኔም አይሆንም በጣም ምናምን ብዬ አወራቸዋለሁ። አንዳንዶቹ ይሳደባሉ። አንቺ ከአንቺ ያጣው ነገር ስላለ ነው ወደ እኔ የመጣ ይሉኛል። የመውለጃ ጊዜ ደረሰ ማለት ነው። ሐኪም ቤት ሄድን። ሐኪም ቤት ለመውለድ ሄድኩኝ። በቃ እዛ የምታዩ ታሪኩ ብዙ ነው፣ እሱንም አላነሳም። እዛ ወልጄ በቃ ልክ ወለደች ሲባል ምን ወለደችም ምናምን አላለም። ቀጥታ ወደ ቤት ነው የመጣው። ማስከተል እንሂድ አልኩት
ልመልስ ለቆ ያንቺ ጋር እኔ ካንቺ ጋር አለኝ። አዎ ከኔ ጋር እና ከማን ጋር እሄዳለሁ? እስቲሻ አለብኝ በዛ ላይ እንዴት አድርጌ ነው ልጅ የሚሄደው ምናምን አልኩት። አይ እኔ አልሄድም አለ። ከዛ በቃ ፀጉሩን ፈራርቶ ልብሱ ለብሶ ወጣ። እስቲሽ ድጋሚ መሰፋት አለብኝ ምናምን አልኩት። ከዛ አይ እኔ እንደዚህ አይነት ጫፍ የትጃ